ሰላም ጤና ይስጥልኝ እንደምን አላችሁ? የወልቃይት ጠገዴ አማራ ሚዲያ ተከታታዮች፣ የወልቃይት ጠገዴ አማራ ሚዲያ በተለያዩ ርዕሰ ጉዳዮችን ወደ እናንተ ማድረሱን ቀጥለዋል። ዛሬ ደግሞ ከወልቃይት ጠገዴ ጠለምት ሰቲት ሁመራ ዓለም አቀፍ አንድነት ማህበር የቦርድ ሊቀመንበር ከሆኑት ከአቶ በሪሁን ጥሩ ጋር ቆይታ እናደርጋለን። በቆይታችን የተለያዩ ርዕሰ ጉዳዮችን እናነሳለን። በወልቃይት ጠገዴ የማንነት ጥያቄዎቹን እናነሳለን። የህዝቡ ባህላዊ ትውፊቶቹን እንዲሁም እናነሳለን። የወልቃይት ጠገዴ ጂኦግራፊካዊ አቀማመጡም እናነሳለን። ለመጀመሪያ ጊዜ የህወሓት ሰዎች ተከዜን ተሻግረው ወደ ወልቃይት ጠገዴ ሲመጡ የህዝቡ ተጋድሎ ምን ይመስል ነበረ? ይህንንም እናነሳዋለን። ህወሓት ሀገረ መንግስቱም ከተቆጣጠረ በኋላ በማህበረሰቡ ወይም ደግሞ በህዝቡ ላይ ምን ሲያደርግ ነበረ? የህዝቡ ውስጥ ተጋድሎ ምን ይመስል ነበረ? የሚሉ ርዕሰ ጉዳዮችን እያነሳን ከእናንተ ከተወደዳችሁ ተመልካቾቻችን አብረን ቆይታ እናደርጋለን። እናንተም ከኛ ጋር እንድትሆኑ በክብር እጋብዛለሁ። አቶ በሪሁን ጥሩ ለቃለ መጠየቅ ፈቃደኛ ስለሆኑልኝ በወልቃይት ጠገዴ አማራ ሚዲያ ተከታታዮች ስም እጅግ አድርጌ ላመሰግኖት እፈልጋለሁ። እኔም ስለጋበዛችሁኝ የወልቃይት ጠገዴ አማራ ሚዲያ ስለጋበዘኝም በእጅግ በጣም ከመጠን በላይ አመሰግናለሁ። የወልቃይት ጠገዴ አማራ ሚዲያ ከተቋቋመበት ከቅርብ ጊዜ በኋላ ሰፊ የሆኑ ማህበራዊም፣ ፖለቲካዊም፣ ኢኮኖሚያዊ የሆኑ ነገሮችም እያነሳ በተለይ ከአሁን በፊት ይሄ ህዝብ የራሱ የሆነ ሚዲያ ስላልነበረው ብዙ ነገሮች ተቀብረው ሳይታወቁ ነው የቀሩት። ሚዲያው ከተቋቋመ ጊዜ በኋላ ባለታሪኮቹ በወቅቱ የነበሩ ሰዎችም እያቀረበ ምን ያክል እውነታዎች ለዓለም ማህበረሰብ አጠቃላይ ለኢትዮጵያ ህብረተሰብ፣ ለአማራው ህብረተሰብ፣ ለሌላው አካል በጉልህ እያሳየ የመጣ ነው እና ይሄ የራሳችን ተቋም ባለመኖሩ ምክንያት ከአሁን በፊት ገድለውን ጨፍጭፈውን ሂደው ግን እንደተጨፈጨፉ እንደተገደሉ አድርገው ያወሩን ነበር እነሱ። ምክንያቱም እኛ ሀቁ የምናወጣበት የራሳችን የሆነ ሚዲያ ስላልነበረ ነው። ስለዚህ የራሳችን ሚዲያ የግድ ሊኖረን ይገባል። ይህ ሚዲያ ወደ ተሻለ ደረጃ ላይ አብቅተ ነው የአካባቢው ማህበራዊም፣ ኢኮኖሚያዊም፣ ፖለቲካዊ እንቅስቃሴ እየለካ ትክክለኛው ለህብረተሰቡ የሚያስተላልፍበት መንገድ ነው። ይህ የራሳችን ተቋም በራሳችን ማሳደግ ትልቅ ነገር ማድረግ ሲጠበቅብናል እና ከአሁን ከተጀመረ ጊዜ ጀምሮ እየተካሄደ ያለውን እንቅስቃሴ ሳላመሰግን አላልፍም። አንተም ሳላመሰግንህም አላልፍም። ለዚህ መስዋዕትነት ከፍለህ በተለይ የዛ ማህበረሰብ ችግር እና ዘለቄታዊ መፍትሄ እስኪያገኝ ድረስ በምን መንገድ መታገል አለብኝ ብለህ በመረጥከው ነገር ላይ እየታገልክ ስላለም ለዚህም ሳላደንቅህ አላልፍም። እጅግ በጣም አመሰግናለሁ። መልካም እንግዲህ አቶ በሪሁን ጥሩ እኔም እጅግ አድርጌ በድጋሚ ላመሰግን ፈልጋለሁ። እንግዲህ እስኪ እንደ መነሻም እንዲሆነን የወልቃይት ጠገዴ ህዝብ ህወሓት እንግዲህ ተከዜን ተሻግሮ ወደ ወልቃይት ምድር ሲረግጥ ይሄ ማለት እንግዲህ በ1972 አካባቢ ነው። የህዝቡ ትግል እንዴት ነበረ? እርሶም እንግዲህ በጊዜው ነበሩና እንዴት ነበረ ያንን ትግል ወደኋላ መለስ ብለው ሲያስታውሱት? በጣም ጥሩ። እንግዲህ እንደሚታወቀው ሁሉ ወልቃይት ጠገዴ እኛ አሁን የስልሳዎቹ ሰዎች ሆነናል። አንድ ምስክር ማለት ነን። እኛ በወቅቱ ሀገረ መንግስቱ ከተቋቋመ ጊዜ ጀምሮ ያነ አካባቢ ወልቃይት ጠገዴ የሚባለው አካባቢ በጎንደር ክፍለ ሀገር ውስጥ ላይ የነበረ ክፍል ነው እና አንድ ወገራ አውራጃ የሚባል ነው። ከወገራ አውራጃ 5 ወረዳዎች ዳባት አካባቢ፣ ዳባት ዙሪያ አንድ ወረዳ ነው። አምባ ጊዮርጊስ ወይም ደግሞ ወገራ የሚባል ያኔ አምባ ጊዮርጊስ ወረዳ ይባላል። አንድ ወረዳ ነው። ጠገዴ አንድ ወረዳ ነው። ወልቃይት አንድ ወረዳ ነው። ሰቲት ሁመራ አንድ ወረዳ ነው። አጠቃላይ ያና አውራጃ ከነበሩት ወረዳዎቹ አብዛኞቹ ወረዳዎች የሚገኙት ወልቃይት ጠገዴ ውስጥ ላይ የሚገኙ አውራጃዎች ናቸው። ስንመለከተው በቆዳ ስፋቱም ያና አውራጃ ትልቅ አውራጃ ነው የሚባለው። ምክንያቱም ቆዳ ስፋቱ የኛ ይሄ ወልቃይት ጠገዴን ይዘህ
እስከ ሰቲት ሁመራ ያለው ሰፊ መሬትም ጭምርት ስለሆነ ነው። ከዚህ አኳያ ስንመለከተው ለረጅም ጊዜ አማራ የነበረ አካባቢ መሆኑን እኔ ከኔ በላይ የነበሩት አያቶቼ ቅድመ አያቶቼ ያሳደጉኝም ሲያወሩኝም እንደነበረ ማለት ነው። አንዱ ይሄ ነው። እንግዲህ ወልቃይት የሚባል ከደንበሩ ወይም ደግሞ የት አካባቢ ነው? ወልቃይት ጠገዴ የሚባል አካባቢ የት አካባቢ ነው ብለን መውሰድ ይቻላል። ወልቃይት ጠገዴ በጣም ሰፊ ቦታ ነው። ተከዜ ያዋስናል። ተከዜ ያዋስናል ሲባል ከሚገርምህ ነገር ትግራይ ውስጥ ላይ ተከዜ የምታዋስናል በጣም ውስን ኤሪያ ናት። ከ100% 20% ነው የምትሆነው ከትግራይ ጋር የምንዋሰነው እኛ። 80% የሚያዋስነ እንዲያውም ኤርትራ ነው። ከአዲጎሹ ከላይ ጀምረህ ሂድ እስከ ሁመራ ድረስ ሁመራ ከተማው ላይ እስከደርስ ድረስ ያለው ሰፊ ቦታ ላይ ከኤርትራ ጋር እያካለለ ነው የሚመጣ። በወዲያ ተከዜ አለ። ተከዜ ትንሽ ቦታ ናት ከትግራይ ጋር የሚያዋስነ። ከዛ በኋላ ከፍ ብለህ ስትሄድ ዛሬማ ነው። ዛሬማ ወንዝ ከተሻገርክ በኋላ አርማደጋ ነው። እንሲያ ትገባለህ። ከእንሲያ ጀምረህ ደግሞ ማይፀውሪን ይዘህ የጠለምትን በሙሉ ትሄዳለህ። በወዲያ ደግሞ በደቡብ አካባቢ ስትሄድ አርማጭሆ ነው እኛን የሚያዋስነን። ቆላ ወገራ አርማጭሆን ያዋስነን። በምዕራብ ደግሞ ሱዳን ጋር ነው የሚያዋስነን። በስተሰሜን ኤርትራ ነው የሚያዋስነን። ሰፊ የቆዳ ስፋት ያለው ተፈጥሯዊ እንትኑ አየር ሁኔታው ስንመለከት በሶስት ዋና ዋና ነገር የሚከፈል ነው። አንዱ ቆላማ የምንለው ቦታ ነው። ይህ ሁመራን ይዘህ መዘጋ ወልቃይትን ይዘህ ያለበት ቦታ ቆላማ አካባቢ የሚባል ነው። ይህ ሰሊጥ፣ ጥጥ፣ የከፍት እርባታ፣ የዱር ሙጫ የሚገኝበት አካባቢ ነው። ወርቅም አካባቢ የሚገኝበት አካባቢ ነው። ሌላኛው ወይና ደጋ ነው። ላይ ወልቃይት ጠገዴ ስትሄድ ወይና ደጋ ነው። ሁልጊዜ ግሪን ነው። ሁልጊዜ አረንጓዴ ነው። በጣም ለጤና ተስማሚ የሆነ ለኑሮ ተስማሚ የሆነ አካባቢ ነው። ለእርሻም ተስማሚ የሆነ አካባቢ ነው። ደጋማ አካባቢ ጠገዴ አካባቢ ላይ ጠገዴ ከወጣ በኋላ ደጋ ነው። ደጋማ አካባቢ ነው። እሱም እንደዛ ነው። ወልቃይት ጠገዴ ሰቲት ሁመራ በማህበራዊም ኢኮኖሚያዊም ፖለቲካዊም የበለጸገ ነበር። ከዚህ አኳያ ወላጆቻችን ሰፊ የሆነ የካፒታሊዝምን በሀገር ደረጃ ያስተዋወቁበት ነበር ማለት ነው። ሰፊ የሆነ የእርሻ መካናይዜሽን የተፈጠረበት ነው። ሰፊ የገበያ ትስስር የተፈጠረበት ነው። ሰፊ ኢኮኖሚ የነበረበት የስራ መስክ የተከፈተበት ኤሪያ ነው። ይሄ ከጠቀሜታው አንጻር አጠቃላይ ባክግራውንድ ውስጥ ላይ ያለው ነው። ሰፋ ብሎ መገለጽ ይቻላል። ካለን ጊዜ አኳያ ይህን ብለው ይሻለኛል። በሌላ በኩል በጣም ስትራቴጂክ ቦታ ነው። ወልቃይት ጠገዴ ከኢትዮጵያ ውስጥ ካሉት በጣም ጂኦፖለቲካዊ ስትራቴጂክ ከሚባሉ ቦታዎች አንዱ ያ ቦታ ነው። አንዱ ከማን ጋር ያተሳስራል? 3 ሀገሮች አንድ ላይ የሚሆን ነው። ከአሁን በፊት 2 ሀገሮች የነበሩ ነው። ሱዳንና ኢትዮጵያ የሚያገናኝ ሀገር ነው። ኤርትራ ከ1983 ከተገነጠለች በኋላ እንደ ሀገር እውቅና ከተሰጣት በኋላ 3ኛ ሀገር ሆና 3 ሀገርን የሚያማከል ነው። አሁን እንግዲህ የቲፒኤልኤፍ ኢንተርስት አለ፣ የሱዳን ኢንተርስት አለ፣ የግብጾች ኢንተርስት አለ ማለት ነው። ያ ቦታ ትልቅ የሆነ ፖለቲካዊ ኮሪደር ነው። እንግዲህ ከዚህ ውስጥ ላይ ወስደን በኢትዮጵያ ውስጥ ላይ የተደረጉትን በተለይ ከኃይለ ሥላሴ ከለውጡ በኋላ ደርግ ከመጣ በኋላ ከደርግ በኋላ ብዙ አቤት ፈንድተዋል። ብዙ የትጥቅ ትግል ተካሂደዋል። ከትጥቅ ትግል ካካሄዱ አካላቶች አብዛኞቹ ማለት ነው እኛ አካባቢ እንደመታገያ ቦታ አድርገው ወስደውታል። ስለዚህ የመጀመሪያው ኢዲዩ ነበር እዛ አካባቢ። እንዲያው ባጭሩ ኢዲዩ ለተወሰነ ጊዜ ቆይቶ በራሱ ጊዜ እስከሚከስም ድረስ እዛ አካባቢ ነበር። ከዛ በኋላ ከኢዲዩ በኋላ ኢሃፓ ነው የመጣው። ኢሃፓ ለተወሰነ ጊዜ ቆየ። ከዛ በኋላ ኢሃፓን ወቅቶ አባሮ ያንን አካባቢ ወደ ራሱ ማኒፌስቶን ቀርጾ የመጣ ግን ቲፒኤልኤፍ ነው። እንግዲህ ቲፒኤልኤፍ በዛን ጊዜ ታሐት ይባላል። ተጋድሎ ሓርነት ትግራይ ነው የሚባለው። በ1972 ዓመተ ምህረት ነው ወደኛ ሀገር የገባ። ታሪኩ እሱ ነው። ወደኛ ሲመጣ ግን መሰረታዊ የሆኑ
ጉዳዮች ይዞ ነው የመጣ። መሰረታዊ ጉዳዮች ዓላማ አለው። አንደኛ ከስሙ ታሃት ነው። ተጋድሎ ሓርነት ትግራይ ማለት ትግራይ ነፃ የማውጣት ስራ ነው። ስለዚህ ትግራይ ነፃ ለማውጣት እንደ ሀገር ቦርደር ያስፈልገዋል። ከሌላ ሀገር ጋር መገናኘት ያስፈልገዋል። ስለዚህ እንደ ሀገርም ቦርደር ኑሮት ከሌላ ዓለም ጋር ሊገናኝበት የሚችሉበት መስመር ያ መስመር ነው። አንዱ እሱ ነው። ሁለተኛ የአማራ ህዝብ ባህል፣ ወጉ፣ ታሪኩ፣ ስለ ልቦናው፣ ኢኮኖሚ ማዳከም ነው ትልቁ ዓላማ አንዱ። ቢኮዝ እነዚህ አካባቢ የአማራ አካባቢ ሆነው ለዘንት ዓለም የቆዩ ሀገረ መንግስቱ ከተቋቋመበት ጊዜ ጀምሮ የነበሩ ናቸው። ስለዚህ በሰበቡ ይህንን አካባቢ ሰበብ ፈጥሮ ማለት ነው። እንግዲህ ቋንቋ መሳሪያ ነው፣ መግባቢያ ነው፣ ቱል ነው። ሌላ ትርጉም የለውም። ቋንቋ የማንነት መገለጫም አይሆንም። ስለዚህ እዛ አካባቢ አማርኛም ይናገራል፣ ትግርኛም ይናገራል። ወደ ሁመራ አካባቢ ስትሄድ አረብኛም ይናገራል። ብዙ ቋንቋዎች ይነገራሉ። ቋንቋ በመሰረቱ የማንነት መለኪያ አይሆንም። ግን በቋንቋ ላይ የተመሰረተ ማንነት ስለፈጠሩ እነሱ ያን አካባቢ ትግርኛ ይናገራል በሚል መሰረት ያንን አካባቢ ለመከለል ነው። ያ ማለት ደግሞ አማርኛ ይችላል። ባህሉ፣ ዘፈኑ፣ ልቁሶ፣ አለባበሱ፣ ሌላው ሁሉ ነገር ስትወስድ አማራ ነው። ይህ ማህበረሰብ ስነ ልቦናው ጨምሮ ማለት ነው። አንድም የወልቃይት ሰው መቀሌ ላይ ወይ አክሱም ላይ ወይ ሽሬ ላይ ቤት ሰርቶ አይቀመጥም፣ ተቀምጦም አያውቅም። ስለዚህ ወላጆቻችን በነበራቸው የኢኮኖሚ ትስስር አስመራ ቤት ይሰራሉ፣ ቤት ይገዛሉ። ትልቅ የገበያ ትስስር ስለነበራቸው ነው። ያ ጊዜ ቤት የሚሰሩት የሚኖሩት አማራ ነው፣ ጎንደር ነው የሚኖሩት። አማራነታቸው ነው ያንን የሚያንጸባርቀው ማለት ነው። እንዲህ አይነት ወጉ፣ ባህሉ፣ ስለ ልቦናውን መውሰድ ነው፣ መቀማት ነው። ስለዚህ አንዱን እሱን መቀማት ስለነበረ ነው። ሌላኛው ቅድም እንደገለጽኩልህ ወላጆቻችን የጀመሩት ኢኮኖሚክ አለ። እዛ አካባቢ የታወቀ አግሪካልቸር መካናይዜሽን ፎርም ይሆናል። በትራክተር የሚታረስ ጥጥ፣ ሰሊጥ፣ ማሽላ የሚያበቅል አሁን እንዲያውም ብዙ ነገሮችም ይበቅሉበታል ተሻሽሎ በመጣበት ጊዜ እና ያንን አካባቢ አገኙ ማለት አጠቃላይ ኢኮኖሚያቸው ሊገነቡ የሚችሉበትን መንገድ ነው። ይህ በሂደት አድርገውታል እነሱ እስከ ተባረው ከኛ አካባቢ በትግላችን እስከሚወጡ ድረስ እነሱ አካባቢ ማድረግ የሚገባቸው ነገር አድርገዋል። የተመኙትን ነገር ለማድረግ የቀራቸው ምንድነው? ያንን አካባቢ እያሰፉ ጠገዴን ከሁለት ከፍለው ከዛ በኋላ ወደ ግጨው ገብተው ከግጨው ወደ አብርሃ ጅራ፣ ከአብርሃ ጅራ ወደ መተማ፣ ከመተማ አድርገው እስከ ጉባ እስከሚደርሱ ድረስ ማለት ነው ለመሄድ ነው። ያንን ይሄ ቦታ ላይ ዙሬም እኔ ስለማውቀው ይሄ ቦታ ይሄ ማለት አጠቃላይ በሀገሪቱ ውስጥ ያለውን ጠቅላላ ሀብትን ይይዛል ማለት ነው። ጉባ ላይ ስትሄድ አባይ አለ፣ ቤሻንጉል ስትሄድ ቤሻንጉል ነው፣ ወርቅ አለ፣ ያልተነካ መሬት አለ። እንግዲህ አውደራፊም ሰፊ ቦታ ነው፣ ይሄ መተማም ሰፊ ቦታ ነው። ስለዚህ ይሄ የኢኮኖሚክ ፓርቱን በሙሉ ይዞ ጠራርጎ ለመውሰድ የመፈለግ ነው። ይህ የቲፒኤልኤፍ ፍላጎትን ብቻ አይደለም። አሁን የተቋቋሙትን በትግራይ ውስጥ ያሉትን የፖለቲካ ድርጅቶችን በሙሉ ይህን ያውም ይፈልጋል። ከመጀመሪያ ጀምረው ይሄ ነው ይዘውት ይሄዱ ማለት ነው። ያን አካባቢ ወደ እነሱ የወሰዱት። ግን እዚህ ላይ አንድ ነገር ይሄ የተቀበለ ማህበረሰብ የለም ነው። አሁን ዋናው ነገር ይህን ሀሳብ ይዘው ቢመጡ ይህን በአግባቡ ተቀብሎ ሊያስተናግድ የሚችል ማህበረሰብ ግን አላገኙም። በተጻራሪው ባህሉ፣ ወጉ፣ ታሪኩ፣ ስለልቦናው የሚታገል ማህበረሰብ ነው ያገኙ ማለት ነው። ስለዚህ እንደመጡ ሰው ገድለዋል፣ አጥፍተዋል፣ ወስደዋል። በዓለም ውስጥ ላይ አሉ የሚባሉ ግፎች በሙሉ እኛ ጋር እንትን አድርገዋል፣ ፈጽመውባቸዋል። አዎ፣ ከዚህ ጋር ተያይዞ እኔ እንደውም የ1972ቱ አካባቢ ተከዜን ተሻግሮ ወደ ወልቃይት ጠገዴ ምድር ሲረግጡ በሰዓቱ የነበሩ እንደ ከፋይ የመሳሰሉ የትጥቅ ትግል በማድረግ
ተመልሰው እንዲሄዱ እንዳደረጉ የተለያዩ አባቶችን ቃለመጠየቅ በማደርግበት ጊዜ ነግረውኛል። ከዛ በኋላም ቅድም እርሶም ለመግለጽ እንደሞከሩት ሀገረ መንግስቱም ኢትዮጵያን በአጠቃላይ ከተቆጣጠሩ በኋላ ግን በወልቃይት ጠገዴ እነዚህ ትልልቅ ሰዎች የሚባሉ ታሪክ የሚያውቁ ባህሉ፣ ትውልዱ ሊያንጹና ሊገነቡ የሚችላሉ የሚባሉ አባቶች በተለይ በትጥቅ ትግል ሲታገሉ የነበሩ ሰዎችም ተከታትሎ አድኖ የማጥፋትና የመሰወር የማሰር አገራቸው ለቀው እንዲሄዱ የማድረግም እንደዚህ አይነት ድርጊቶች ሲደረጉ ነበረ ይባላልና ይህንን ምናልባት እርሳቸውም በሰዓቱ በጊዜው ስለነበሩ እውነት ነው የሚባለው ነገር እውነት ከሆነስ ምን አይነት ፖለቲካ ለመስራት ነው እንዲህ ሲደረግ የነበረ የሚለውን የተወሰነ ሀሳብ ቢጨምሩበት ብዬ ነው። አሁን ምንድነው ቅድም እንደገለጽኩት እኛ አካባቢ ላይ አሉ የሚባሉ ወንጀሎች በሙሉ በተለይ የዘር ማጥፋት ዘርን ማጽዳት ስራ ከተሰሩት ስራዎች በሙሉ የሚያሟላውን ፎርማሊቲውን የሚያሟላውን እሱን የሚያሟላው በሙሉ አካሂደዋል። አንዱ ካደረጉት ነገር ምንድነው ታሪክ የሚያውቁ በአካባቢ ደግሞ በጣም ተደማጭነት ያላቸው ጀግንነት በጣም በጀግንነት የሚታወቁ አገርን የሚከላከሉ የራሳቸው መንደር የራሳቸውን አካባቢ ከጥቃት የሚከላከሉ ጀግኖች መሪዎች የየአካባቢ የነበሩ ሀብት ንብረት ያላቸው ሰዎችን እየመረጡ አጥፍተዋል። ከወጣት ጀምሮ እስከ ሽማግሌ ማለት ነው። ጓደኞቻችን እኔ የማውቃቸው ጓደኞቻችን በዚህ ትግል የተሰዉ አሉ፣ ወስደው ያጠፏቸውም አሉ። ብዙ ናቸው። እንግዲህ ይሄ በየቤቱ ብንቆጥረው በዳታ ብንቆጥረው በጥናትም የተመዘገበ አለ። እሱ ማቅረብ የምንችልበት ነው። ግን ድርጊቱ ለምንድን ነው እንደዚህ የፈጸሙት ነገር ለምንድን ነው ስንል አንደኛ ታሪክ አዋቂዎች ታሪክም እንዳይናገሩ ነው። ሁለተኛ ይህን ማንነታቸውን ማንም ሰው ሊወስድባቸው የማይችሉ የጀግንነት አስተሳሰብ የነበራቸው ሰዎች እነሱን ማጥፋት ነው። ሲያጠፉ ዝም ብሎ የተቀበለ ሰው የለም። መጨረሻ ላይ የሆነው ነገር ምንድን ነው? ሰው ራሱን የመከላከል ስራ መስራት ነው። ከነሱ ጋር በቃ መታገል ጀመረ ማለት ነው። ሁለትም ሶስትም እየሆነ እነሱ ጋር እየታገለ የሚሄድ ጉዳይ። ከዛ መጨረሻ ላይ አካባቢ ምንድነው የሆነው? በቃ ፎርም ያለው ወይም ደግሞ አደረጃጀት ያለው አንድ የከፋይ ቡድን ተቋቋመ ማለት ነው። ይሄ የከፋይ ቡድን ሰፊ ቦታ ላይ ተዋግቷቸዋል። ከነሱ ጋር ተዋግቷቸዋል። ብዙ ቦታ ላይ ተዋግቷል። ብዙ ቦታ ላይ ተዋግቶ ደግሞ አሸናፊ ሆኗል። ግን ይህ አደረጃጀት በአግባቡ ሊመራ ባለመቻሉ ምክንያት የራሱን የቻለ ቤዝ ኤሪያን ባለመኖሩ ምክንያት ደርግ በተወሰነ ደረጃ ይህን የመርዳት እንቅስቃሴም ሲያካሂድበትም ስለነበረ ደርግ እየተዳከመ ሲመጣ ደርግ ከወደቀ እስከ 84 ዓመተ ምህረት ድረስ ታግሏል። ይሄ አካል መጨረሻ ላይ የሆነው ነገር ግን ምንድነው? በምህረት የሚገባው እንዲገባ የሚበተነውም እየተበተነ ሌላኛው ደግሞ ወደ ኤርትራ የሚሄድ ጉዳይ ሆነ ማለት ነው። እንደውም እዚህ ጋር አቶ በሬ አዲስ አበባ ከተቆጣጠሩ በኋላ ነው አካባቢም የተቆጣጠሩት የሚልም ሀሳብ ሰምቻለሁ እና እሱም አብረው ቢሄዱበት። አሁን አዲስ አበባ በ1983 ዓመተ ምህረት ነው የተቆጣጠሩት አብዛኛው ቦታ ማለት ነው። አብዛኛው ቦታ ላይ ሲቆጣጠሩት ወልቃይት ውስጥ ግን ሙሉን አልተቆጣጠሩትም። ለምሳሌ ይሄ ዳንሻን ይዘህ ከባዕከር ጀምረህ ዳንሻን ይዘህ ይሄ ሽሞሪን ይዘህ ሂድ እስከ አርማጭሆ ድረስ እስከ ባለበትም ቦታ ላይ በሙሉ ይህን ቦታ ላይ ሊቆጣጠሩት አልቻሉም፣ ሊይዙትም አልቻሉም። ከ1983 ደርግ ከወደቀ በኋላ መክፈል የማይገባቸው መስዋዕትነት ብዙ ከፍለዋል። እነሱ መሞት የማይገባቸው ራሱ ማለት ነው። በጣም ነው ያሰቀቃቸው፣ ታግሏቸዋል። ያ ትውልድ በጣም ማመሰግነው ምኮራበት ትውልድ ነው። በጣም ጀግኖች የተፈጠሩበት ነው። አባቶቻችን በጣም ጀግኖች ራሳቸውን አሳልፈው ለመስዋዕትነት የሰጡ ጭምር ናቸው። እጃቸውን ያልሰጡ
እስከሚሞቱ ድረስ በቃ ምንም ቃላቸው ሳይለወጥ በእናንተ ልንገዛ የምንችልበትና ማንነታችን የምንቀይርበት የለም ብሎ መስዋዕትነት የከፈሉ ናቸው። ይህ ትውልድ ይሄ በጣም የምንኮራበት ትውልድ ነው። አንዱ ይሄ ነው። በሁለተኛ ደረጃ ምንድነው የሆነው? የከፋኝ ወደ መጨረሻ አካባቢ የመሪነትም ችግርም አጋጥሞት ቤዝ ኤሪያም አጋጥሞት የሚረዳው ኃይልም ባለመኖሩ ምክንያት ምንድነው የመበታተን ስራ ነው። የመበታተን ስራ ማለት መሬት የሚገባው መሬት ገባ፣ ወደ ኤርትራ የሚሄደው ወደ ኤርትራ ሄደ። መሬት የገባው በሙሉ አጠፉት። ያ የገባው በሙሉ ጠፋ። የሚሰደደው አሰደዱት። ሌላኛው በእስር ቤት አድርገው ገደሉት። ብዙ ወንድሞቻችን በእንደዚህ መንገድ ጨረሷቸው። አይ እነዚህ ከነጨራሹ እነሱ ጋር ምህረት አልገባም ያለ አካል ደግሞ ወደ ኤርትራ ሄዶ ተጠጋ። መጨረሻ ላይ ከኤርትራ ጋር ካደረጉት ጦርነት አኳያ አርበኞች ግንባር የሚል ነገር ፈጠሩ። ያንን አርበኞች ግንባር የከፋይ አካላቶች ናቸው የፈጠሩት ማለት ነው። አርበኞች ግንባር በሂደትም ምን ሆነ? ግንቦት ሰባት ሆነ ማለት ነው። ኃይል እንዲኖሩ ብዙዎቹ የግንቦት ሰባት የአርበኞች ግንባር አመራሮች የወልቃይት ጠገዴ የአርማጭሆ ልጆች ናቸው። እስከዚህ ድረስ የታገለና እየታገለ የመጣ ማህበረሰብ ነው። ይህን ትግል የከፈለው መስዋዕትነት ቀላል መስዋዕትነት አይባልም። በታሪክ ውስጥ ላይ ማለት ነው። በታሪክ ውስጥ ላይ በጣም እንግዲህ ይህ ትግል ሁሉ ወቅት አለ። ትግል አንድ ነገር ስታነሳ ሀገራዊም ዓለማዊም እንቅስቃሴዎችም ትለካለህ። ወደ ምን ልሄድልህ ፈልጌ ነው? ይህን ትግል ይሄ ዝም ብሎ የቆመ ነገር አይደለም። ሰው በውስጡ አለ። የሚፈልገው ምንድነው? ጊዜ ነው የሚፈልገው። የሚፈልገው ነገር ምንድነው? ምቹ ሁኔታዎች ነው የሚፈልገው። ስለዚህ ምቹ ሁኔታዎች እየተፈጠሩ ሄዱ። ምክንያቱም ስርዓቱ በራሱ ጊዜ ራሱን እየበላ መጣ። ኢህአዴግ የሚባል ድርጅት ከአንዱን ኢህአዴግን ከጠፋና ከበላው ቲፒኤልኤፍ ነው የሚመራው ድርጅት የበላ ነው። እንዴት አድርጎ በላ ብትለኝ ለዚች ሀገር ስርቆትን፣ ውሸትን፣ ዘረፋ፣ አመፅን፣ ጉልበትን ጸረ ዲሞክራሲ ሆኖ ለሁሉ ሰው ካስተማሩት ለሁሉ ፖለቲካ ድርጅቶች ካስተማሩት ቲፒኤልኤፎች ናቸው። ስልጣን ላይ ኑሮ ባለጉ ሌላኛውን ተከትሎ ባለገ ማለት ነው። ህብረተሰቡ ሰብአዊና ዲሞክራሲያዊ መብቱ እየተረገጠ ሲመጣ በውስጡ የያዛቸው ነገሮችን በሙሉ ማብላላት ጀመረ። በተለይ እኛ አካባቢ የተፈጠረው ነገር ምንድነው? ጠገዴን አሟጠው ወስደው ቅድም ለነገርኩ ማለት ነው ግጮ የምትባል ትንሽ ቦታ ላይ ሶሮቃ ከሚባል ወንዝ ገብተው ነው እንግዲህ እነሱም ሲከልሉ ሶሮቃ ምላሽ ብለው ነው ይመዱ። ግን ከሶሮቃ ወንዝ ውስጥ ላይ ገብተው ግጨውና ጎቤ የሚባሉትን ቦታዎችን በሙሉ ይህን ካላጠቃለል ሙተን እንገኛለን አሉ። በጣም ትንሽ ቦታ ናት እኮ ግጨው ማለት ትልቅ ቦታ አይደለችም። አሁን በዚህ ውስጥ ጭቅጭቅ እኔ 1-2-3 መድረኮች ተካፍዬ ስለነበር ማለት ነው። ለኛ የረዳን ነገር ምንድነው? በወቅቱ የነበሩ የአማራ መሪዎች ግንዛቤ እንዲፈጥሩ ነው። በክርክራችን ውስጥ ላይ ግንዛቤ እንዲፈጥሩ አደረግናቸው። ምን ያክል ቦታ እንደወሰዱና አሁን የሚከራከሩበት ቦታ ምን እንደሆነ ይህን ማህበረሰብ ከመቼ ጊዜ ጀምሮ አማራ እንደነበረ በጉልበት በኃይል የተወሰደ መሆኑ ይህን እንደ አማራ መሪዎች ደግሞ ተቀብላችሁ እናንተ እያስተናገዳችሁ ነው ወደሚለው ደረጃ እየመጣን ሄደን ማለት ነው። ለካ እንደዚህ አይነት ነገር አለ። ያንን ሁሉ ቦታ ወስደው የፍየል ግንበር የምታክል ነገር እንኳን ክርክር ያመጡ ወደሚለው ደረጃ መጣ። ያንን የምንጠቀመን ለኛ በተለይ የግጨው ክርክር ለኛ ጥያቄ ለወልቃይት የማንነት ጥያቄ ማነሳሻ ሐሳብ ሆነን ማለት ነው። አንዱ ይሄ ነው። ስለዚህ ምቹ ሁኔታ እየተፈጠረልን መጣ ማለት ነው። በሁለተኛ ደረጃ ላይ ሀገራዊ እንቅስቃሴ አለ። እንግዲህ እነሱ ያው ሰው እየተሸነፈ ሲሄድ በሐሳብ እየተሸነፈ ሲሄድ ምክንያት እያደረገ ሰው ነው የሚያሰር። ስለዚህ
አርበኞች ግንባር ናችሁ እናንተ፣ ግንቦት ሰባት ናችሁ እያለ ይህን የአማራ ህዝብ ማሰር ጀመረ ማለት ነው። ሌላኛው ደግሞ ኦነጎች ናችሁ ያለ ኦሮሞም እንደዚሁ ማሰር። እንደዚህ አይነት እየደከመ ሲመጣ መንግስት እንዲህ አይነት ሰው ሪቮሉሽን ምን እየሆነ መጣ? አብዮት እየተቀጣጠለ መጣ። በዚህ አጋጣሚ ነው እንግዲህ የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ የተነሳ ማለት ነው። አይ ምናልባት ወደዛ ከማለፋችን በፊት አንድም ከሱ ጋር አብሮ የሚነሳ ሀሳብ ስላለ እሱ ላይ ሀሳብ ቢሰጡበት ብዬ ነው። እንግዲህ ቲፒኤልኤፍ የሚመራው የኢህአዴግ መንግስት ሀገረ መንግስቱ ተቆጣጥሮ ኢትዮጵያ በሚመራበት ጊዜ ቅድምም እርሶም ለመግለጽ እንደሞከሩት በወልቃይት ጠገዴ ብዙ አባቶች የማጥፋት የማስፈራራት ሀገራቸው ለቀው እንዲሄዱ የማድረግ ሁኔታም ከማይተናነስ ደግሞ በአካባቢው አማራዊ ማንነት የሚገልጹ ባህሉ ቋንቋውን እንዲዳከም የትግራይ ባህልን እንዲላበስ የአማራዊ ባህሉ ኤክሰርሳይዝ እንዳያደርግ የመሳሰሉት በከፍተኛ ደረጃ በማህበረሰቡ ላይ ተጽዕኖ ሲደርሱ ነበረ የሚሉ ሀሳቦችም እንዲሁ በተደጋጋሚ ይነገራልና ስለዚህ ጉዳይ ትንሽ ቢጨምሩበትና እነሱ ይህን አካባቢ ከተቆጣጠሩት በኋላ የህብረተሰቡን ስነ ልቦናን መቀየር የአካባቢው ጂኦግራፊካዊ እንትኑን መቀየር ሰው ባህሉ፣ ወጉ፣ አነጋገሩ ሁሉ እንዲቀይር አዲሱ ትውልድ እነሱ እንዲመስል ነበር ፍላጎታቸው ማለት ነው። ግን ይህን ሊቀይር የሚችል ማህበረሰብ ግን እንዳልሆነ ቅድም ነግሬያለሁ። ሌላ ይቅር አዲሱ ትውልድ መቀየር የምትችለው ማነጽ የምትችለው በትምህርት ቤት ነው። ትምህርት ቤት ነው ማለት ቋንቋ ባህሉን ምናምን ትወስዳለህ ማለት ነው። አንድ ነገር ልንገርህና ዘፈን ዝፈኑ ሲባሉ ልጆች የኛ ሀገር ልጆች ከአካባቢያቸው ያለ ዘፈን ነው የሚዘፍኑ። ባህላቸው አካባቢያቸው ነው። አማርኛ ነው እስክስታቸው ማለት ነው። እንግዲህ አንዱ የጎንደር ዘፈን ነው የምንዘፍነው። የደንቢያ ሰው ሲዘፍን አብረን እንዘፍናለን። የጎጃም ሰው ሲዘፍን አብረን እንዘፍናለን። እኛ ጎንደሬዎች ነን። የወገራ ሰው ሲዘፍን የአርማጭሆ ህዝብ እንዘፍናለን። ከዚያ ውጭ ባህል የለንም። አማራዊ ባህል ነው ያለን እና ልጆቹ ያንን እስክስታ የሚያደርጉት ማለት ነው። መቀየር አይችሉም። ቢካውስ ማህበረሰቡ እስካልተቀየረ ድረስ ልጆቹን መቀየር አትችልም ማለት ነው። አንዱ እሱ ነው። በተቻላቸው መንገድ የአካባቢው ስም ለመቀየር ሞክረዋል፣ በጉልበት ማለት ነው። ይህን እንደዚህ ብለነዋል፣ ይህን እንደዚህ ብለነዋል እያሉ እኔ ተወልጄ ያደግኩባት ወፋርግፍ ናት። ግን ወፋርግፍ ከተማ ሲያደርጉ ስሟ ቀይረዋታል። ረሳኋት እንጂ ስሟ ቀይረዋታል። አዲረመጽ ነገር መሰለኝ። አድረመጽ የጥንት ስሟ ነው። የወልቃይት ዋና ከተማ አድረመጽ ነው። ወፋርግፍ ነው። ግን አድረመጥ የነበረ ከተማ ወደ ወፋርግፍ ነው የሄደው። ምክንያቱም ሜዳ ስለሆነ ወፋርግፍ አካባቢ እና ምንድን የምትባል ከትግራይ አንድ ስም አምጥተው ስም ሰየሙ ማለት ነው። ያቀየሩ ማለት ነው። ብዙ አካባቢዎች ቀይረዋል። ይህ ግን ማህበረሰቡ የተቀበለው አይደለም። አንድ ነገር ስትቀይር እኮ ማህበረሰብ እሺ ብሎ ሲቀበልህ ነው ተግባራዊ የሚሆነው። ማህበረሰቡ ካልተቀበለህ ትርጓሜ የለውም። አንዱ እሱ ነው። ሁለተኛ መጽናት። እነሱ ገደሉን ተራው ደርሶ ደግሞ እነሱ ሞቱ። ትላልቆቹ መሪዎች ጊዜውን ጠብቆ ሞቱ። ምንጊዜም በታሪክ ደረጃ ስትመለከት እንዲህ አይነት አምባገነናዊ የሆኑ አካላቶች በሙሉ ከመሞት አይድኑ። አምባገነን አሟሟቱ መጥፎ ነው የሚሆነው። ይሄ የጀርመን መሪ መውሰድ ትችላለህ፣ ሂትለርን መውሰድ ትችላለህ፣ ሙሶሊኒን መውሰድ ትችላለህ። ቀላል ምሳሌ ማለት ነው። እነዚህ አምባገነን የነበሩ መሪዎች ናቸው። አሟሟታቸው ግን የከፋ ነው። ቲፒኤልኤፍም አሟሟቱ የከፋ ነው። የሞተ ድርጅት ነው ለእኔ። አሁን ምን ለማለት ፈልጌ ነው? እኛ አካባቢ የፈጠሩት ነገር አለ። እንዴ በኢኮኖሚ እኮ የበይ ተመልካች እንዲሆን በመሬቱ ላይ አርሶ እንዳይጠቀም በላዩ ላይ መሬቱን ቀምተው ሰፋሪ አምጥተው ያስወረሩ እኮ ናቸው። እኔ መምህር ነበርኩ።
ከ79 80 81 ደርግ እስከሚለቅ ድረስ መምህር ነበርኩ ሁመራ። የወልቃይት ሰው የአማራ ሰው ይህ ነው የነበረው። ግን ከ1983 ዓመተ ምህረት እዛ የነበረው የእርሻ መካናይዜሽን የመንግስት እርሻ መካናይዜሽን ንብረት ወስደው እርሻ ማስፋፋት ሲጀምሩ ሰው ማምጣት ጀመሩ ማለት ነው። ከዛ በኋላ በ1993 ዓመተ ምህረት ይመስለኛል ሰፈራ ፕሮግራም ተጀምሮ በሰፈራ መንገድ ወረሩ። አሁን ተወልደው እንዳደጉበት ያንን አካባቢ ዘራቸው ከዛ እንደነበረ አድርገው ያወራሉ። ህዝባችን ብለው ያወራሉ። በጣም የሚገርምህ ነገር ማለት ነው። አልነበሩም ከነጭራሹ። ከትግራይ አካባቢ በሰፈራ መልክ የመጡ ምናልባት አካባቢውን ሙሉ ለሙሉ የትግራይ አካል ለማድረግ ለመጠቅለል ታስቦ ነው ወይስ ሰዎቹን ኢኮኖሚካሊ ተጠቃሚ ለማድረግ ነው? ሁለቱን የሚያሟላ። አንደኛ እነዚህ ሰዎች በሰፈራ ሲመጡ ከራሳቸው መንደር መሬት አላቸው፣ ቤት አላቸው። መጥተው ሰፈራ ከሰፈሩ በኋላ እነዚህ ሰዎች ያመርታሉ። አምርተው ከፍትም ፍየልም በግም ማርባት ጀመሩ። አካባቢው ጥሩ ነው። ሰሊጥም ጥጥም ማምረት ጀመሩ። የያዙትን ይዘው ወዴት ሄዳሉ? ወደ ዘች ከመጡባት ቦታ ላይ ሄዳሉ ማለት ነው። ካለ ሁመራ በስተቀር ሌላ አካባቢ የሰፈሩበትን ሰፈራ በሙሉ ካምፖች ስትመለከት የገነቡት ነገርም የለም። ስለዚህ ወንዞች ተጠቅመው ያለማሉ፣ መስኖ ልማት ያለማሉ። የኛ ሰው ከፍቱ እንዲቀንስ አድርጎ ማለት ነው 200 300 ከፍት ነበረው ሩዋሳ አካባቢ። ያ ሁሉ ሰው ከፍቱ እንዲቀንስ አድርገው የተፈጥሮ ሀብቱን አውድመው በጣም የሚገርም እኮ ነው። አካባቢው እንደራሳቸው አካባቢ አድርገው ቢቆጥሩት ያንን የተፈጥሮ ሀብት እንኳን ባላጠፉት ማለት ነው። ዛፉን ሁሉ ማለት ነው። ሂደት ስትመለከተው የድሮ አባቶቻችን እርሻ ሲያርሱ ዛፍ ይተዋሉ። ትልልቅ ዛፎች ትላልቅ ዛፎች ይተዋሉ። እነሱ ግን እንክት አድርገው ሜዳ አደረጉት ማለት ነው። ግድ የላቸውም እነሱ። እና የተፈጥሮ ሀብትም እንዲጠፋ ነው ያደረጉት። ሁለተኛ የኛ ሰው ከእያንዳንዷ መሬት እንዲለቅ አደረጉት። ከእያንዳንዷ መሬት ብድር ያበድሩታል፣ አውቀው ብድር አልከፈልክም ብለው ይቀሙታል። መሬት አከራይህ ብለው ይቀሙታል። ለራሳቸው ሰዎች ይሰጡታል ማለት ነው። ከጅምሩም እኮ ለምሳሌ በመቶ ሺዎች የሚቆጠሩ ሰፋሪዎች ናቸው ከትግራይ እዛ አካባቢ ሰፈሩ ሲባል እንግዲህ አካባቢው በባላባት የዛ የወልቃይት ጠገዴ ሲይዙት የነበረ ነው። እንግዲህ ሰፋሪ ስታመጣ የግድ እኮ መቀማትም ማፈናቀልም ይኖራል ብዬ ነው። አዎ አሁን ያሰፈሩት ቦታ ስትል ሽሞሪ ከምትባለው ማለት ነው። ዳንሻን ይዘህ እንግዲህ ዲሞላይዝ የወጡትን ያሰፈሯቸው አሉ አይደል? ከሱ በላይ ነው ይሄ ሰፋሪ እንግዲህ የመጣ ሂድ በሙሉ ይሄ ሁመራ መንገዱ ረዋን ድረስ እስከምትገባ ድረስ በሰፈራ ይሞላ ነው ያደረጉት። ወደ አድጎሹ መስመርም ስትሄድ ምደሱ ነው። ኢኮኖሚካሊ ቦታ ባለባቸው ቦታዎች ብቻ ያሰፈሯቸው። አሁን ጠለሎ የሰፈራለ የለም። ጠገዴህ ላይ ያሰፈሩት ሰው አለ የለም። መዘጋ ወልቃይት ጥጥና ሰሊጥ የሚበቅልበት ትልቅ ኢኮኖሚ ቦታ ነው። እሱ ላይ ያስፍረዋል። ኢኮኖሚካሊ ፓርት ያለችባት ማለት ነው። አንዱ እሱ ነው። ሁለተኛ ብዙ ሰው የሚይዝላቸው እሱ ስለሆነ ነው። ስለዚህ አንደኛ በቃ ያንን አካባቢ በራሳቸው ሰው የመተካት ስራ መስራት ነው። ሁለተኛ የሚገኘው ኢኮኖሚ ሰው ኢኮኖሚውን ከዛ እየወሰደ አገሩን አካባቢው እንዲያለማ ማለት ነው። መልካም እንግዲህ አቶ በሪሁን ቅድም እርሶም ሲገልጹት እንደነበረው የወልቃይት ጠገዴ ህዝብ አማራዊ ማንነትን ተቀምቻለሁ፣ በህወሓት ሰዎች ብዙ ግፍና መከራ ደርሶብኛል ብሎ ህዝቡ
ሲታገል ሲያታግል ያው ዛሬም አለ ማለት ነው። እንግዲህ ከዛ ጋር ተያይዞ ነው እንግዲህ የአማራ የማንነት ጥያቄም ተነስቶ የወልቃይት ጠገዴ ህዝብም የወልቃይት ጠገዴ ወሰንና ማንነት ኮሚቴ አቋቁሞ በህጋዊ መንገድ ጥያቄን ለመጠየቅ ደርሷል ማለት ነው። እዚህ ኮሚቴ ውስጥ ደግሞ ፈርቀዳጅ ከሆኑ መስራች ከሆኑ አንድ እሳቸው ናቸው። ስለዚህ ይህንን የማንነት ጥያቄ ሲጠይቁ እንዲሁ ዝም ብሎ መጠየቅ አይደለም፣ ቀላል ነገር አይሆንም። በዛ ጊዜ እንግዲህ ከዛ በፊት በህዝቡ በማህበረሰቡ በከፋይ ትግልም ሌሎች አባቶቹም ሲደርስ የነበረ ግፍና መከራ እያያችሁ አሁን ደግሞ በትልቁ ህዝብን ፒቲሽን የሚያህል ነገር አሰባስባችሁ ይህንን የህዝብ ጥያቄ ይዘን ወደሚመለከተው የኢትዮጵያ ህዝብም የዓለም ህዝብም ይስማው ይወቀው ብላችሁ ይህንን ኮሚቴ አቋቁማችሁ ስትመጡ እኔ እንዲሁ አልጋ በአልጋ ሊሆን አይችልም። በጣም ከባድ ፈተና ይኖረዋል። ምክንያቱም ይሄ ኃይል አመጣጡም በህዝቡ ሲያደርሱ የነበረ ሁሉም በአይናችሁ እያያችሁ ወገኖቻችን እያጣችሁ የመጣችሁ ናችሁና እንዴት ነው ከእቅዱ ጀምሮ ይህንን በዛ ጊዜ በህጋዊ መንገድ የወልቃይት ጠገዴ የማንነትና የወሰን ጥያቄ አለው ብለህ ወደ ፌዴሬሽን ምክር ቤት ወደ ትግራይ ክልል መንግስትም ይሄ ሁሉ ዓለም እንዲሰማው ማድረጉ ከባድ ይመስለኛል። እኔ እንደው ዝም ብዬ ሳስበውና ከእቅዱ ጀምሮ እንዴት አድርጋችሁ ነው ያሰባችሁት? ዋናው ነገር ምንድን ነው? አንደኛ የህብረተሰባችን የካሁን በፊት ትግል አለ። ይህ ትግል በተለያየ መንገድ ተዳፈነ እንጂ ትግሉ አላቆመም። ግን ፉም ሆኖ ልክ እናቶቻችን እሳት ለነገ ለማቆየት ያዳፍኑታል አይደል? ጠዋት ሲነሱ ልክ እንደዛ የተዳፈነ ሚጨስ ግን አንድ ቀን ሚነድ ነገር በሚሆን መንገድ የቆየ ነው። ሁሉ የታመመ ነው። ውስጡ አብዮት አለው፣ ጥያቄ አለው። ይህ የሚነሳበት ጊዜና ወቅት ግን ይፈልግ ነበር። ስለዚህ ወቅቱና ጊዜው ቅድም እንደነገርኩ ምንድነው ኢህአዴግ በራሱ ጊዜ ቲፒኤልኤፍ በራሱ ጊዜ በሚፈጥረው ጸረ ዲሞክራሲያዊ እንቅስቃሴ በዛም የሚነሱ ነገሮች መፈጠር ጀመሩ። ሀገራዊ ንቅናቄ አለ አንድ በል። ሁለተኛ እኛ አካባቢ ደግሞ ሰፊ ክርክር አለ። የግጨው ክርክር፣ የማንነት ክርክር አለ። ይህም እንደ አንድ መግቢያ ነው ለኛ ማለት ነው። ሌላው ሀቅ መናገር የሚቻለው ነገር በውጭ ያሉ የወልቃይት ልጆች ለምሳሌ ጎሹ ገብሩ፣ ቻላቸው አባይ እሳት ሚዲያ ላይ ቀርበው ስለ ወልቃይት የሚያነሷቸው ጉዳዮችም ነበሩ። ስለዚህ በውስጥም በውጭም የሚነሱ አንገብጋቢ ጉዳዮች አሉ። ስለዚህ ይሄ የታመምን ሰዎች ነን። እንግዲህ በጣም የታመምን ግን በጣም ውስን ይሆን የሚገርም ነገር ስምንት ሰዎች ነን እና ተራራ ሆቴል ወንበር ይዘንም አልተቀመጥንም። ግድግዳ ቁመን ይህን ጉዳይ እንዴት እናድርገው? መጀመሪያ እኔ ቢሮ ጎንደር ብቅል ፋብሪካ ነበር ምሰራና በጣም ወደው ጓደኛዬ ነበር መስዋዕትነት የከፈለ ጌታቸው። እኔ ጌታቸውን በጣም ስለምወደው ማለት ነው። ጌታቸው አደመ ማለት ነው። ጌታቸው አታላይ አለነ ሻማ ሆነው እኔ ቢሮ መጡ ነው ይህን ጉዳይ አንድ ነገር ማድረግ አለብን። አንተ ከዚህ ውስጥ ገብተህ ይህን ነገር ካላደረጉት እኔ በእውነቱ ነው በጣም ከባድ ነው። ልጆች ማሳደግ አንችልም፣ ያጠፉናል። ለምን እኛ ጠፍተን ነገ ሌላ ማህበረሰባችንም የኛ ፈለግ ተከትሎን አንሄድም? ለታሪክም ቢሆን የሚል ነገር ለእኔ ተልእኮ ሲሰጡኝ እሺ ነው ያልኳቸው እኔ ማለት ነው። እዛ በኋላ ወደ 8 ነው የሚሆነው። እኔ አለነ ሻማ እንግዲህ ስም ልረሳ እችላለሁ፣ ሶሪ፣ ተሻገር ወልደ ሚካኤል ማለት ነው፣ ሰፊሁን ኤኒዌይስ አካባቢ ነን እና እንዴት እናድርግ ቀንስ በቃ አሳይመንቱ ለእኔ ስጡኝ አልኳቸው። አሳይመንት ሰጡ። ምን ብለን ነው የምንጠይቅ ነው አሁን የብዙ ሰው ጥያቄም ይሄ ነው። ምን ብለን ነው የምንጠይቅ? እኔ ህገ መንግስት ማንበብ ጀመርኩኝ ማለት ነው። በተለይ አንቀጽ 39 ውስጥ ገባውና ተራ ቁጥር 5 ዳይጀስት አደረኩት ማለት ነው። አንድ ክልል እንደ ክልል ሲከለል
ማሟላት ያለባቸው ባህሪያቶች አሉ። ክልሉ አንደኛ ማህበረሰቡ ማለት ነው ቋንቋ፣ ባህሉ፣ ወጉ፣ ታሪኩ፣ ስነልቦናው፣ ጂኦግራፊካዊ ትስስሩ እነዚህን በሙሉ ማሟላት አለበት። ሰው ሳነብ አሁን ባህሉ አማራዊ ባህላ ነው ያለን እኛ። ወግ ታሪካችን አማራ ነው። በየትኛውም የጦርነት ዓለም ስንሰለፍ ከአማራ ጋር ሆነን የተሰለፍ ነው። ዘፈናችን፣ ልቅሷችን፣ ቀረርቷችን ሁሉ አማራዊ ነው። ስለ ልቦናችን አማራዊ ነው። ስማችን ጀምረ ማለት ነው። ስለ ልቦናችን ሁሉ አኗኗራችን ሁሉ ማለት ነው። ጂኦግራፊካዊ ትስስሩ 100% በአድሚኒስትሬሽን ይኖር ነው። የጎንደር ክፍለ ሀገር ሁነን የሰሜንና የበጌምድርና ሰሜን ጠቅላይ ግዛት ነበር የሚባለው በኃይለ ሥላሴ። ከዛ በደርግ ደግሞ የሰሜን ጎንደርና ደቡብ ጎንደር ተብሎ ሲከፍ የዚህ አካል ሆነን ይኖርን ነው። የቤተ ክርስቲያኖቻችን አመጣጦች ሁሉ ነገር እኛ ቋንቋ መሰረታዊ ሊሆን አይችልም። ስለዚህ አማራ ነን። ይህን ጥያቄ ይዘን ጥያቄ መጠየቅ አለብን የሚል ነገር ያስኩና ጻፍኩ ማለት ነው። ስጽፍ የወልቃይት ህዝብ ከዛ በፊት የነበረው ኢኮኖሚካዊ፣ ማህበራዊ፣ ፖለቲካዊ ምንድነው ነው። ከዛ በኋላ እነሱ ከያዙት በኋላ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ያጣው ነገር ምንድነው ነው። ከባህሉ እንዴት እንደጠፋ፣ በትምህርት ደረጃ፣ በጤና ደረጃ ያጣው፣ በመሬት በእርሻ ደረጃ ላይ ያጣው፣ በሰብአዊና ዲሞክራሲያዊ መብቱ ምን ያክል የተረገጠ፣ መናገር የማይችል ማህበረሰብ፣ ቢናገር የሚታሰር የሚጠፋ መሆኑ፣ በዚህ ምክንያት ያጠፏቸው ግለሰቦች የወልቃይት ጠገዴ ተወላጆች ዝርዝር፣ የወሰዱት ንብረት፣ ይህን ሁሉ አቀናጀ። ከዛ በኋላ ምንድን ነው ይሄ የኛ ብቻ ነው ወይ? ይሄ ጥያቄ ይሄ ነው ዋናው። አሁን የህብረተሰቡ ጥያቄ ነው ወይስ የኛ ጥያቄ? ምንድን ነው የምናረጋግጠው? ማረጋገጫ ማምጣት አለብን። ኦኬ፣ አዎ። ስለዚህ ምን እናድርግ? ቢያንስ ጎንደር ውስጥ ከ30 እስከ 40 ሺህ የሚሆን የወልቃይት ጠገዴ ሰው ይቀመጣል። እሱን መሰብሰብ አለብናልን ማለት ነው። ኦኬ፣ እንሰብስብ። የጎንደር ዩኒቨርሲቲ የገስት ሃውስ አለ። ተሻገር ወልደ ሚካኤል እዛ ነበር የሚሰራው ማለት ነው። እና ተከራይልናል ነው። ተከራየነ። ስብሰባ ጠራ። ስብሰባ ስንጠራ የከተማው ከንቲባ ማሳወቅ ስለነበረብን ጌትነት ኮኬ ይባላል ያን ጊዜ ነበርና ጠየቅነው። ተሰብሰባለን ማለት ነው። ያው ማሳወቅ ነው እንጂ ማንም እንደማይገድበን አውቀናል። ፈራ ተባብሎ ወደ 80 ሰው መጣ ማለት ነው። ነሐሴ 7 ቀን 2007 ናት። ከዛ በኋላ መድረክ ላይ ወጥተን ለምን እንደሰበሰብናቸው ስንናገር ትላልቅ አባቶች ነበሩ። ኖ ይህማ በዚህ 80 ሰው አይደለም የሚሰበሰብ፣ እንደገና ስብሰባው በስፋት ተበትኖ መጣራት አለበት ተባለ ማለት ነው። ሁሉም መስማት አለበት። ሁሉ መስማት አለበት፣ ጥሪ መስጠት አለበት ተባለ። ጥሪ አዘጋጀን፣ በወረቀት ለሰው አዳረስን። ከዛ በኋላ ስብሰባ ላንድ ማርክ እናድርግ ስንል ስናስፈቅድ ጌትነት ኖ በቀደመ በመፍቀዴ ይህን ስብሰባ ተሰምቶ ከመቀሌ የለ ከአዲስ አበባ የተደወለብኝ፣ ስለዚህ አትሰበሰቡም ማለት እኛ እንሰበሰባለን። ከዛ በኋላ እንሰበሰባለን ብለን ዞን አስተዳደር ነገርኳቸው። ሄዱ ዝም ብላችሁ ተሰብሰቡ። እንግዲህ ነገር ያለው ውስጥ ለውስጡ እኛም የገባንበት ነገር ስለነበረ ሄዱ ተሰብሰቡ ተባለ። አዳራሹ ሞልቶ ሰው መቀመጫ አጣን ማለት ነው። እኔ አንድ ጥናታዊ ጽሑፍ ይዤ ቀረብኩ ማለት ነው። ባህላችን፣ ወጋችን፣ ታሪካችን አማራ እንደሆነ፣ በስነ ልቦናችንም አማራ እንደሆነ፣ እኛ ሳንፈልግ መብታችን ሳይረጋገጥ በራሳቸው በጉልበት የወሰዱን መሆናችን፣ ህዝቡ ሳይወስን መሄዱ፣
የሚገልጽ ጥናታዊ ጽሁፍ ነው የኔ አቀረብኩኝ። በዚህ ሐሳብ ሰው ትክክል ነው ተባለ። በሉኛ 8 ነን። ስለዚህ 12 ሰው ስጡን 20 መሆን አለብናል ማለት ነው። እዚህ 20 ሲሰጡን እነ ኮሎኔል ያን ጊዜ አብረው ተመረጡ ማለት ነው። ታሪክ ነው አሁን የምነግርህ፣ ሎጂክ ነው የምነግርህ። እኛ ከ8ታችን ወዴት ሄድን? ወደ 20 ሰው ሄድን። ለመነገታው ያንን የተመረጠ ሰው በሙሉ 20ውን እንደገና ላንድ ማርክ ጠርተን አደራጀ ነው ማለት ነው። ስራ አስፈጻሚ እኔ ሊቀመንበር፣ ጌታቸው ምክትል ሊቀመንበር፣ ተሻገር ወልደ ሚካኤል ጸሐፊ፣ አታላይ ገንዘብ ያዥ፣ ኮሎኔል ደመቀ የህዝብ ግንኙነት ኃላፊ፣ የቁጥጥርና ክትትል፣ የወጣቶች፣ የሴቶች ነሳባ ምናምን እንግዲህ ብዙ ነው። እንደው ዝም ብዬ ላሳጥርልህ። ያንን ሁሉ አደራጀን። ሁሉ ካደራጀን በኋላ አሁን ጥያቄያችን ዲሞክራሲያዊ ጥያቄ ሆኖ መሄድም ስለነበረበት የተጻፈ ጽሁፉም መጻፍ ጀመርነ፣ ጽሁፉም አጸደቅነ። እንግዲህ ይህን ጽሁፍ ከያዝን በመጀመሪያ ደረጃ ማድረግ ያለብን ጥያቄው ለመጠየቅ ከህብረተሰቡ ዳታ መሰብሰብ አለብን። ፒቲሽን ማሰብሰብ አለብን። በጣም ደፋሮች ነን። በጣም ነው የማደንቀው እኔ። ስለዚህ ፒቲሽን ወልቃይት ከራሱ ሂደን ነው ፒቲሽን መሰብሰብ። ፒቲሽን ማሰባሰብ አለብን አለ። ለፒቲሽን ዘረጋ ነው ማለት ወረቀት ሰጠን። 8 በራሪ ጽሁፍ በድብቅ የሚበተን ጽፈናል። ህዝቡ ሂደን ማንቃት መሰብሰብ ስለማንችል 8 በራሪ ጽሁፍ ጧት ቤተክርስቲያን ምናምን ሲሄድ ሰው እንዲያገኘው ማለት ይህን የወልቃይት ህዝብ የአማራ ብሔርተኝነት የማንነት ኮሚቴ የተቋቋመ መሆኑ የሚገልጽ በአኳያው ፒቲሽን ምናምን ነገር ፒቲሽን አሰባሰብ። አሁን ደብዳቤ አዘጋጀን ማለት ነው። ስለዚህ ፌዴሬሽን ምክር ቤት ከመሄዳችን በፊት አማራ ክልል መሄድ እንዳለብን፣ ለትግራይ ግን ብንሄድ ሊያስሩን ስለሚችል በፖስታ መላክ አለብን ብለን ለነሱ በፖስታ ልከን፣ አማራ ክልል ግን ነፍስ ይማር ዶክተር አምባቸው መኮንን ምክትል ርዕሰ መስተዳድር ስለነበር ከሱ ገብተው በደንብ አስረድተው ሻይ ቡና ጠጥተው ውሃ ጠጥተው ሐሳቡን የተቀበሏቸው መሆኑ ነው። በርቱ፣ ይሄ በመብታችሁ መጠየቅ የምትችሉትን ነገር መጠየቅ ትችላላችሁ፣ ህገ መንግስታዊ መብታችሁ ነው ተብሎ በዛ በኩል መጡ ማለት ነው። እኔ ስራ ስለነበረብኝ አልሄድኩም። ከዛ ይህን ካደረግን በኋላ ፒቲሽኑ ተሰብስቦ መጣ ማለት ነው። በደንብ አድርጎ በውስጥ ለውስጥ ነው የተሰራው። ፒቲሽኑ ተሰብስቦ መጣ። እንደነገርኩ የላንድማርክ ስብሰባ ካደረግን በኋላ ሰሙ፣ እንዳልከው ሰሙ። ከኛ ጌታቸው ቤት ላይ ቁጭ ብለን ስንነጋገር ከትግራይ አመራሮች ጋር በተለይ የኛ ሰዎች የሆኑ አሉ፣ ከነሱ ጋር መነጋገር እንችላለን ወይ የሚል ነገር ማንም መጥቶ ማነጋገር ይችላል። እኛ በዲሞክራሲያዊ መንገድ የሚፈታ ጥያቄ ነው ያለን። ስለዚህ እኛ ማንነታችን ማግኘት ነው የምንፈልግ፣ ከነሱ ጋር መወያየት እንችላለን ስንል ማን ይልኩታል? ወንድማችን ፈረደ የሽወንድም ይልኩታል ማለት ነው። ፈረደ ተልኮ ኤጂ ኮሚቴውን ስራ አስፈጻሚ ባለበት መነጋገር ጀመር ማለት ነው። አየህ፣ ፈረደ ግን ያለን ምንድነው? የጎራ መደባለቅ ነው። ኢዲዩ ኢሃፓ ባዕዴን ሆናችሁ ነው ይሄ ማትጣጣሙ ድርጅቶች ተሰብስባችሁ ነው ያለ። እኛ የምንጠይቀው የማንነታችን ዲሞክራሲያዊ ጥያቄ ነው። አሁን ልብ በል፣ በሐሳብ የተሸነፈ ሰው፣ በሐሳብ ሁልጊዜ የሚሸነፍ ሰው ቀዳዳ ነው የሚፈልግ። በመሰረቱ ኢዲዩ የሚባል ድርጅትም የለም፣ ኢሃፓ የሚባል ድርጅትም የለም። የኢሃፓ ድርጅት ሰዎችም አይደለንም፣ የኢዲዩ አካላትም አይደለንም።
ያ ማለት በሐሳብ የሚሸነፍ ሰው ለማጥቃት ለማሸማቀቅ ሌላ ትርጉም ነው የሚሰጠው። ቅድም እንዳልኩ ምንድነው ኢህአደግ ሰውን በሐሳብ ሲሸነፍ ጉንበት ሰባት ነህ አንተ ኦነግ ነህ አንተ ምናምን ብሎ ነው የሚያስር አይደል? ምንም ባልዋለበት ፈረደም እንደዛ ነው ያለ። ሆድህ ያውቀዋል፣ በደላችን ምን እንደሆነ ታውቀዋለህ፣ ከአንተ ጋር አንስማማለን፣ ተበተን እኛ መሄድ ያለብን መንገድ ስላለ ማለት ነው። ምን እናድርገው? ምን እናድርግ? ሰው መላክ አለብን በድብቅ። ወዴት? ወደ ወልቃይት። ወልቃይት እንልካለን፣ ወልቃይት እናደራጃለን። ስለዚህ አዲስ አበባ እንሄዳለን ማመልከቻ ጽፈን ግን ስንሄድ ጎንደር ያለን ሰዎች አይደለም የምንሄደው፣ ከወልቃይት ማምጣት አለብን። በጣም የምወዳቸው በህይወት ይኑሩ አይኑሩም ማላውቃቸው ሴቶች፣ ከቀፍታ የመጡ እናቶች፣ አርሶ አደሮች በሪውን የሚባል ከኔ ስም ጋር ተያያዥነት ስላለው አንዱ ማለት ነው። ብሶት ችግር በውስጣቸው ያሉ አርሶ አደሮች፣ መምህራኖች፣ 2 መምህራኖች ከወልቃይት የመጡ ከጎንደር የ91 ሽማግሌ ጨምረን ከንግስት ዘውዲቱ ጀምሮ የሚያውቁት ታሪክ 31 ይዘው ሰው መርተን ፌዴሬሽን ምክር ቤት ሄድን ማለት ነው። ፌዴሬሽን ምክር ቤት እንደገባን ለማስተናገድ ፍላጎት አልነበራቸው። ስለዚህ ይህን የሚመለከተው የማንነት ጉዳይ የሚመለከተው አቶ ወርቁ ነው። እኔ አውቀዋለሁ፣ አማራ ክልል ተወካይ ነው፣ አውቀዋለሁ። ስለዚህ 3 ሰው ሆናችሁ ካልሆነ በስተቀር ኔቨር ማይንድ። እነዚህ ከወልቃይት ሰው መጥቶ በ3 ሰው እዚያ አይገኝ። በቅጡ አዳራሽ ቁጭ እንዳንል አድርገው ጠባብ ክፍል አስቀምጠውን ሌሎቻችን ቁመን ማለት አቤቱታችን ያቀረብ ማመልከቻችን የሰጠን ሁላችን በሐሳብ የተናገር ከሆዴ ማይወጣ ሁል ጊዜ ግን አንድ መምህር ይቅርታ እኔ አሁን ስም እየረሳው ስለተቸገርኩ የመጣ መምህር አዲግራት በነበረው ፌስቲቫል ባህላችን ይዘን ሂደን ሆያ ሆዬ በአማርኛ ሊሉ አቁም ተብሎ ካሜራው የለ ምናምን የለ አቆመው ማለት ነው። ይሄ የአማራ ባህል ነው ተብሎ ማለት ነው። ከወልቃይት ሄዱ ልጅ። ስለዚህ ይህን ጥያቄ ካልመለሳችሁ ለዘመናት የሚጨስ ጭስ ስለነበረ ይህ ጭስ ከነደደ ግን አታጠፉትም ነው ያልኳቸው እኔ ማለት ነው። ያልኩት ግን ነው የሆነው። እዚህ ሰጥተን ሄደን ኦኬ ይህን ሰጥታችኋል፣ ለትግራይ ሄዳችሁ መስጠት አለባችኋል፣ ልከናል፣ በአካል ሄዳችሁ ማስረዳት አለባችሁ ተባለ ማለት ነው። ይህን አድርገን እንግዲህ ጀግኖች አይደለነኛ? ጀግኖች ነን። በዛን ሰዓት ምንም ነገር ቢመጣ በቃ አሳልፈን ለመስጠት ነው። እዚህ በአንድ አውቶቡስ ነው የመጣን። ተመልሰን በአንድ አውቶቡስ ስንሄድ አማራ ክልል ገብተን የአማራ ክልል ርዕሰ መስተዳድር ማግኘት አለብናል ማለት ነው። 31ችን አድረን ጠዋት አማራ ክልል ተፈትሸን ገባን። እኔና አታላይ አቶ ገዱ ዶክተር ገዱ አሁን ዶክተር ገዱ ሆኗል። ያው ዶክተር ገዱ ለማግኘት ገባን ማለት ነው። አጋጣሚ ዶክተር ገዱ ስፒች ስለነበረው ለውሾ ሲወጣ አይ በሪውን እንዴት ናቸው? አይ እንደዚህ ይቅርታ እኔ ስፒች አለ ሊሄድ ነኝ፣ ግን የኔ አማካሪ ያለ ተብሎ አሁን ዶክተር ሰማ የሚባል ማለት ነው ለዶክተር ሰማ ተነገረው። ዶክተር ሰማ አዳራሽ ይዞን ተቀመጥ። ምን ፈልገው ሐሳብ ሁሉ እናንተ እንደ አማራነታችሁ ለአማራ ህዝብ የምትታገሉ ከሆነ የኛም በደልና ስቃይ ያላያችሁ፣ ስለዚህ ይህን ጥያቄ እንዲመለስ ከጎናችን ልትቆሙ ይገባችኋል። ጥያቄያችን በአግባቡ እንዲመለስ እናንተም በዚህ እንድትሆኑ ተብሎ እዚያ የነበሩትን በሙሉ ሐሳቦቻችን አራገፍን ማለት ነው።
ከዛ በኋላ ይህን አደረግን። አንድ ያልገለጽኩልህ ነገር ግን ከዚያ በፊት ግን ላንድማርክ ስብሰባ ካደረግን በኋላ አንዱ የጠቀመን የፈረደ መምጣት ነው። እኛ ሞቢላይዝ ሊያደርግልን የሚፈልግ ሰው እንፈልግ ስለነበር ቀጥታ ወልቃይት ሂዶ የወልቃይት ህዝብ የአማራ ብሔርተኝነት ጥያቄ ማንነት ጥያቄ ያነሱ ከኢዲዩ ከኢሃፓ ከምናምን የተቀላቀሉ ጎራ የተቀላቀሉ እየመጡባችሁ ነው ተጠንቀቁ እያለ እሱ ሰበከልን ማለት ነው። ፕሮሞሽን ሰራላችሁ። ፕሮሞሽን ሰራልን ማለት ነው። አንዱ እሱ ነው። ሁለተኛ አጠገባቸው ሂደን ስብሰባ መሰብሰብ አለብናል። የት? ሶሮቃ። እንግዲህ ሶሮቃ የእኛ ናት፣ የጠገዴ አማራ ናት። ከሶሮቃ ምላሽ አማራ ግን የትግራይ የሆነ ማለት ነው። ማይደሌ አካባቢ ማለት ነው። ወደ ማይደሌ አካባቢ እዛ ሄድና የወረዳ አስተዳዳሪዎች የወረዳ እንትኖች አትሰበሰቡም አሉ ነው። አንተ ምን ምትል? አንተ አትልም ነው። እናንተ ልትሉ አትችሉም። እናንተ እንደዛ ካላችሁን ተባባሪዎች ናቸው። እናንተ ሰው እንሰበስባለን ብለን ያገኘነው ሰው ሰብስበን በቃ እኔ ኮሎኔል እና አታላይ አቶ አዛኔ ልጅ አለም ይባላል በራሱ መኪና እኔም ኮሎኔልም አታላይም ይዞን እንደገና ማን ነው የሚባል ይሄ ግጥም የሚገጥም ምናምን እዛ ሁመራ ያለ ማን ነው የምትለው? ተስፋሁን ማንዴ አብሮን ነበር። ተስፋሁን ማንዴ በጣም ወደው ማደንቀው ሰው እሱ ሁሉ ከኛ ጋር እና እሱ ሁሉ ሂደን ያ ስብሰባ ሰብስበን አዌር አድርገን ይሄ እስከ መጨረሻውም አለን ብለን ለህብረተሰቡ። ከዛ በኋላ እኔ አልሄድኩም። እነ ኮሎኔል እና አታላይም ሌላ ቦታ ላይም እንደዚሁ ሂደው አሁንም ሂደው ያንን የሞቢላይዜሽን ስራ እየሰራን ህብረተሰቡም አዌር እያደረግን የመንግስት አካላትም እንዲረዱን አደረግን ማለት ነው። አሁን በትግራይ በተወሰኑ የህወሓት ሰዎች እና አንዳንድ ኢሊት ነን የሚሉ ሰዎች የወልቃይት ጠገዴ የብሔርተኝነት ወይም ደግሞ የማንነትና የወሰን ጥያቄ በቢአዴን በአማራ አመራሮች እንደመጣ እንጂ የአካባቢውን ህዝብ እናንተ እንግዲህ እርስዎ አሁን እዛ ተወልደው ያደጉ ናቸው ሄደው የጠየቁት አይደለም ብለውም ያነሳሉና ይሄ ከምን የመነጨ ነው ታዲያ? ውሸት ነው ይሄ። ቅድም ነግሬሃለሁ። አንድ እውነታዊ የሆነ መልስ መመለስ ያቃተው አካል ምንድን ነው የሚፈልግ? ምክንያት ነው የሚፈልግ። እኛ እኮ እየነገርንህ ነው። እኔ በሪሁን ጥሩ ተሰማ እባላለሁ። የተወለድኩበት ከ1 እስከ 6 የተማርኩበት ወልቃይት አድረበት ትምህርት ቤት ነው። እዛች ማይላህላሃ ውስጥ ያለች ትምህርት ቤት የተማርኩት። ከ7 እስከ 12ኛ የተማርኩት ዳባት ነው። አማራ ነኝ፣ በብአዴን ታግያለሁ። ግን ሁሌ የወልቃይት ጠገዴ ጉዳይ ግን አነሳለሁ። ለእኔ ጠቅሞኛል። አሁን ላለንበት ደረጃ ጠቅሞኛል። የእኔ መኖር ትልቅ እገዛ ፈጥሯል። ትልቅ የሞቢላይዜሽን ስራ ሰርቷል። ለትግላችን ነው የታገሉ። ግን እነሱ ሀሳቡ አፍልቀው በእኛ አማካይነት እንዲጠየቁ አላደረጉም። እነሱ እናለነ ሻማ ቅድም እየነገርኩ እነ መብራቱ ከዛ በኋላ እኮ ይህን ጥያቄ ከተነሳ በኋላ ብዙ ሰው ከሁመራ መጣ። ይህን ታገለ ሰው ሊያስወስድ ችሉ ወደኛ ወደ ጎንደር ነው የመጣው። እኛ በዛን ሺዎች ሆን ብዙዎች ሆን እኮ ታውቃለህ። ሊያስሩን ሊያጠፉንም ፈለጉ። እነ ኮሎኔልም እና አታላይም እነ ጌታቸውም ሁሉ ታሰሩ። ሊያጠፉን ነው የፈለጉ በነበራቸው ስልጣን፣ ግን አልቻሉም። ያው የህዝብ ጥያቄ ስለሆነ ነው። ይህን የሚያነሱት ነገር ምንድን ነው? ሀቁን እውነታውን ላለመቀበል ነው። የሆነውን ደግሞ ሪያሊቲው ይሄ ነው። ይሄ ሁሉ በቻሌንጅ ውስጥ በዚህ ሁሉ አልፋችሁ እንግዲህ የህዝቡም አጠቃላይ የህዝቡም ፒቲሽን ያህል ነገር አሰባስባችሁ ያው ከጊዜ አንጻር ነው እንጂ መቀሌም ሂዳችሁ የገጠማችሁ ማዕት ነገር አለ። እሷን ጥቀስ ላድርግልህና ልክ እንደተመለስን የግዴታ የፌዴሬሽን ምክር ቤት ትግራይ ሄዳችሁ መስጠት አለባችሁ ስለተባል አንድ ቡድን ማዋቀር ነበረብን። እኛ ቁጭ ብለን እንደ ስራ አስፈጻሚ ቡድን አዋቀርን ማለት ነው።
አታላይ የሚመራው ቡድን መብራቱ ነሳባ ብዙ ሰዎች አዋቀርንና በመቀሌ እንዲሄዱ አደረግን። እንደነገርኩ ርዕሰ መስተዳድሩ የነበረ ሰው አላስገባም አላቸው። ቅዱሳን የምትባለው የዛ የአፈጉባኤ የነበረች እሷ ተቀበለቻቸው። ከዛ በኋላ ሁመራ ሄዱ። ሁመራ ሊታሰሩ ስንት መከራ ሆነ። ከዛ በኋላ ስትመጡ ወልቃይትን ረግጣችሁ፣ ጠፍታን ረግጣችሁ፣ ጠገዴን ረግጣችሁ፣ ዳንሻ ረግጣችሁ ነው የሚያጋጥማችሁ ነገር እየጣሳችሁ ነው የተባሉት። ልክ ባሏት መንገድ ነው የሄዱት እነሱ። ይሄን ከማጠቃለሌ በፊት ግን ከፊትም ጀምረው አሁን እስካሁን ያለውን ሁኔታ መስዋዕትነት የከፈሉ ልጆች እነ ዘውዱ መስዋዕትነት የከፈሉ ማን ገረዝጌር ነው የሚባል እነሱ መስዋዕትነት የከፈሉ ብዙ ናቸው። በዛ ኮሚቴ ውስጥ የነበሩ የተሰደዱ ታስረው የተገረፉ በዛ ውስጥ ያሉ ባለ ታሪኮችና ወንዶች ጎበዞች ጀግኖች ናቸው። የወልቃይት ህዝብ የአማራ ብሔርተኝነት የወልቃይትን ችግር ዓለም ውስጥ እንዲያውቀው ያደረገ ሐሳብ ነው። በሐሳቡ ሉዓላዊነቱ ወደር የሌለው አሸናፊ ነው፣ የማይሞት ማለት ነው። ያ ሁሉ ኮሚቴውም የማሳደድ ቅድም እርሶም እንዳሉ እነ ኮሎኔልም ጨምሮ ብዙ ሰዎች እንዲታሰሩ አካባቢውን ለቀው እንዲወጡ ያ ሁሉ ተደርጎ እንግዲህ የኮሎኔልን ጎንደር ላይ ጥይት መተኮስ የህወሓቶች አቅም ተሽመድምዶ መውረዱ ከዛ ተከትሎ ለሀገራዊ ለውጡ በጣም በር የከፈተው ተብሎ በትልልቅ ሰዎችም ጭምር በመንግስት አካላትም የሚነገር ነገር ነው። እንግዲህ ወልቃይት ጠገዴ ህዝብ ለ40-50 ዓመታት ቅድም እርሶም ሲገልጹ እንደነበረው ብዙ ግፍና መከራ ደርሶበታል። ከዛ ኮሚቴው ከተቋቋመም በኮሚቴው አመራሮች ላይ ብዙ ነገር መጥቷል። ጥያቄው ላይ መልስ አልተገኘም። በሀገራዊ ለውጥ ምክንያት አካባቢውን መልሶ እንኳን ወደ ነበረው ወደ አማራ ክልል ቢካተትም ስቲል ግን ደግሞ አንዳንድ ክልከላዎች የበጀትም የመሳሰሉት አሉ። ህዝቡ እስካሁን ችግር ውስጥ ነው የወደቀው፣ ችግር ውስጥ ነው ያለውና እንደው አጠር አድርጎ እችን ቢገልጹልኝ ብዬ ነው። በጣም ጥሩ። ወደዚህ ማጠቃለያ ከመድረስ በፊት የወልቃይት ህዝብ የአማራ ብሔርተኝነትም ከዛ በፊትም የተቋቋመው አማራን በተለይ የወልቃይትን ጉዳይ ለመፍታት እንደነ ልሳነ ጉፋን የመሳሰሉ ቀድሞው የተቋቋሙ የሰሩት ሚና ከዛ በኋላ የወልቃይት ህዝብ የአማራ ብሔርተኝነት የማንነትን ጉዳይ ከተቋቋመ በኋላ በኦሃዮ ደረጃ የተቋቋመ እንደገና እኔ የምመራ አሁን የወልቃይት ጠገዴ ጠለምት ሰቲት ሁመራ አማራ ዓለም አቀፍ አንድነት ማህበር አለ። ሌሎችም ሊኖሩ ይችላሉ፣ ብዙ ድርጅቶችም ሊኖሩ ይችላሉና እነዚህ ድርጅቶች የሚመሰገኑ ናቸው። በጣም ልናመሰግናቸው የሚገባ፣ ልናጠናክራቸው የሚገባ፣ ልንወዳቸው የሚገባ ናቸው። ሁሉ የሚታገሉት አሁን የምንለው ያለውን ጥያቄ ለመመለስ ነው። ወደ ዋናው ጉዳይ ስንመጣ ለምንድን ነው ይሄ ጥያቄ ያልተፈታው ነው? ለምንድን ነው ይሄ ጥያቄ እውን ዲሞክራሲያዊ መብት ስላልሆነ ነው? እውን ይሄ ጥያቄ ይሄ የፍትሃዊነት ጉዳይ ስላልሆነ ነው የሚል ደረጃ ስትመለከት በፍትሃዊነቱ በጥያቄው ትክክለኝነቱ የህዝብ ጥያቄ ለመሆኑ የዘመናት የ40 ምናምን ዓመት መስዋዕትነት የተከፈለበት ትግል መሆኑ ከላይ ከመንግስቱ ከጠቅላይ ሚኒስትሩ ጀምሮ ሁሉ ያውቁታል። ግን ይህን ጥያቄ እንዳይመለስ አንዱ ከሚያደርገው ነገር ምንድነው? ይህን ጥያቄ በመሰረቱ መመለስ ያለበት ፖለቲካዊ በሆነ መንገድ ነው መመለስ ያለበት። በጉልበት በኃይል የተወሰደ መመለስም ካለበት ህገ መንግስቱን ጥሰው በኃይልና በጉልበት የወሰዱትን ሰዎች ድሮ ወደ ነበረበት እንዲመለስ የማድረግ ስራ ነው መሰራት የነበረበት። ይህን ጥያቄ ግን በአግባቡ እንዳይመለስ ተጽዕኖ ከሚፈጥሩ አካላቶች ስላሉ ነው። አሁንም እንደ መያዣነት ተጠቅሞበት ይህን አካባቢ
የዚህ አካባቢ ጥያቄ መመለስ ማለት የሚያጡትን ጥቅምም ጭምርት ስላለ መንግስት እንደ መንግስት ይህን ጥያቄ ለዘመን እንደው የካሁን በፊቱ ቀርቶ ማለት ነው አይደል? ጥያቄው ከገባ ከ11 ዓመት 12 ዓመት ሆኖታል። 11 ዓመት 12 ዓመት ፍትህ የማይሰጠው ማህበረሰብ አለ። በጣም የሚገርም ነው። ግን ይህን ጥያቄ ለመመለስ ለዚህ ጥያቄ የሚታገሉ የነበሩ ሰዎች ማለት ነው ይህን ጥያቄ የሚታገሉ የነበሩ ሰዎች እዛው አማራዊ ሆኖ ሚኒስትር ይሆናሉ፣ አፈ ጉባኤ ይሆናሉ። ግን ይህን ጥያቄ መመለስ አቅቷቸው አይደለም። ይህን ጥያቄ እንዳይመለስ ጫና የሚያደርጉ አካላትም ጭምርት ስላሉ ቀላል ነገር አይደለም። የዚህ ጥያቄ እኛ እኮ ለማንነታችን ለአማርነታችን ብቻ እኮ አይደለም እየታገልን ያለ ነው። የታገልነው ለሀገሪቱ ከመበታተንም መዳን ጭምርት ነው። ሀገርም እንዳይበተን መሆኑን ጭምርት ነው። አንዱ ሀገር መበተን ማለት ምንድን ነው? የቲፒኤልኤፍም ሆነ ከቲፒኤልኤፍ በኋላ የተቋቋሙ የትግራይ ድርጅቶች ትልቋን ትግራይን የመገንባት ስራ ሲሰሩ ይህን አካባቢ ይዘው ነው። ይህን አካባቢ ሲያደርጉ ደግሞ ከታሪካዊ ጠላቶቻችን ከሚባሉ ከሌሎች አጋር ጋር ተቀናጅተው ነው። ስርዓቱ በአንድ ቀን ነው የሚጥሉት። አሁን ያለው ስርዓት አጥሮ የያዘው ግን ይህ የማንነታችን ጉዳይ ነው። የማንነት ጉዳያችን እኮ ነው አሁን ያለውን ለውጥ ያመጣ። ይህ መረሳት ያለበት ነገር አይመስለኝም። ስለዚህ ይህ ጥያቄ ይፈታል አይፈታም ብሎ የሚደመድም ሰው አይኖርም። በትግል ይፈታል። በአማራ ህዝብ ትግልም፣ በወልቃይት ጠገዴ ሰቲት ሁመራ ህዝብ ትግልም፣ በአጠቃላይ በኢትዮጵያ ህዝብ ትግልም፣ በዓለም አቀፍ ዲፕሎማሲያዊ ትግልም ጭምር ይፈታል። ግን አንዱ እንዳይፈታ ከሚያደርገው ግን የራሳችን ውስጣዊ ችግር ጭምርት ነው። መሄድ ያለብን ርቀት አለመሄዳችን ደግሞ ራሳችን መገምገም ተገቢ ነው የሚሆነው። ግን ይፈታል። ተስፋ መቁረጥ ግን የለብንም፣ ይፈታል። መልካም። እንግዲህ አቶ በሪሁን ጥሩ የወልቃይት ጠገዴ ጠለምት ሰቲት ሁመራ አማራ ዓለም አቀፍ አንድነት ማህበር የቦርድ ሊቀመንበር፣ በወልቃይት ጉዳይ አጠቃላይ ባነሳናቸው የተለያዩ ርዕሰ ጉዳዮችን አንስተናል። ሰፋ ያለ በዓይናቸውን ያዩትን የተመለከቱትን ራሳቸው የተሳተፉበትን የትግል ሂደቶችን በደንብ አይተናል። እጅግ አድርጌ በወልቃይት ጠገዴ አማራ ሚዲያ ተከታታዮች ስም እጅግ አመሰግናለሁ። በጣም አመሰግናለሁ። በሂደት ግን ስለ ድርጅታችን ስለ እኔ ይሄኛው ያለውን ድርጅቱም እንደዚሁ መነጋገር ያለብን ይመስለኛል። በቀጣይ ሌላ እድል እንደምሰጠኝ እርግጠኛ ነኝ። ላደረግክልኝ ግብዣ፣ ላደረግልኝ መስተንግዶ፣ በትዕግስትም ስላዳመጥከኝ እጅግ ከመጠን በላይ አመሰግናለሁ። መልካም። እኔም እጅግ አድርጌ አመሰግናለሁ። የተከበራችሁ የወልቃይት ጠገዴ አማራ ሚዲያ ተከታታዮች የወልቃይት ጠገዴ ጠለምት ሰቲት ሁመራ አማራ ዓለም አቀፍ አንድነት ማህበር የቦርድ ሊቀመንበር ከሆኑት ከአቶ በሪሁን ጥሩ ያደረግነው ቆይታ ይህንን የሰማችሁትን ይመስል ነበር። በሌላ ጊዜ በሌላ ርዕሰ ጉዳይ በሌላ እንግዳ እስክንገናኝ ደግሞ ሰላም ሁኑ።